ስሙ እየተነሳ ማሽሞሪያ አንዷን መሰዳደቢያ መሆን የለበትም። እኔ ስም ባልጠራም ይሄን ብቻ ነው አንቺ ጋር የሚግባቡ ሰዎች ምን አገባኝ እኔ ምን ማድረግ እችላለሁ? ተው ከማለት ውጪ ምንድነው ማድረግ? ማቆም አለባቸው። በሱ ስም እየተነሳ እንዴ ጆከር ምንድነው ወርቁ አይተነውን ዛሬ ነው እንደ መሰደብ የጀመረው? በአማራ ትግልም ይሰድቡታል፣ በሴቶችም ይሰድቡታል። ዛሬ ነው እንደ ጆከር ያታየው? እኔ እኮ ጆከር አንዳንዴ እኮ ኬት እየመጣ እንደሚጮህ አላውቅም። እኔማ አይመለከተኝም። ግን ላይክ ጆከር አሁን የተናደደው እንግዲህ ከኔ በኋላ ነው እንግዲህ ከተሰጠ በኋላ ነው ለጦርነት የመጣው። በሴት ይሰድቡት የለ እንዴ? እችን ሴት ወደደ፣ እችን ሴት ያዘ ምን እያሉ ፎቶሾፕ ምን እያመጡ ሲሰድቡት እኮ ማንም አልቆመላትም አይደል? አንድ ሁለተኛ ደግሞ ላይክ አይ ዶንት ኖ እኔ ምንም አይመለከተኝ እኮ። ግን ጋይስ አንዳንዴ ለምንድን ነው አጀንዳ የሚሆነው? አጀንዳው እኮ በቃ ተዘግቷል ጋይስ። አጀንዳው እኮ ተዘግቷል እኮ ጋይስ። ማለት የወርቁ አይተነው አጀንዳ እኮ ተዘጋ በቃ። ኤኒዌይስ እሺ ምግብ ይዤ ልምጣ። ማይናገረው ልብላ ጋይስ። በግልጽ አስቀየመን ብላችሁ እንዳል ማንንም አልፈራም፣ ማንንም አልሰማም። መከበር አለበት። በእናንተ ደረጃ የሚጠራ ሰው አይደለም። ይኸውልህ ጆከር አንተ እየጮክ እኛን ዝም በሉ እያልክ ከሆነ አላወራም። የፈለከውን ነገር አድርግ። እኔ ደግሞ እንድታዳምጠኝ እፈልጋለሁ። በዚህ ጉዳይ ሲናገረኝ መልስ አልሰጠውም። ቢገባክ ማለት ነው። እያንዳንዱ ሰው ሲናገረኝ መልስ አልሰጠውም። የሰደባችሁኝም ወደፊትም የምትሰድቡኝ ይቅርታ አድርጌላችኋለሁ ብዬ ነው ጸጥ ያልኩት። አሁን በግድ እንድናገር ከሆነ የምትፈልገው መናገር እኔ እንችላለሁ። የሱ እንዳይነካ ነው ጸጥ ያልኩት። ንግግር ይኸውልሽ፣ ንግግር ውስጥ የተናገሩትን ተናገር። እኔን ትሆን እንዴ? ሁላችሁ እኔ ነው የምትችሉት። አዳምጪኝሽ፣ እኔን ስሚ። እኔ በክፉ ነገር አለ። እኔ በመጀመሪያ ደረጃ ከታላቅ ክብር ጋር ከትልቅ ክብር ጋር ማክበር ያለብንን ነገር ማክበር ግዴታችን። ግን እኔ እየሰማሽኝ አንቺ በክፉ ነገር ያን እንደ ጥላትነት የሚናገረው ሰው ሌላ ጉዳይ ነው። እኔ እየተናገርኩ ያለሁት ግን ስሙን ያልተደረገ የተደረገውን ይሄ ባሽሙር የተለያየ ነገር አንቺም ስለምታውቂያቸው ስለሚመለከት ስለነሱ ጠር ተጠይቃቸው የኔን ጥፋት ብቻ ነገረኝ ጆከር። እሺ እኔን ስሚኝ ቆይ በስነ ስርዓት ባለው መንገድ ነው ይሄ ያልተደረገ። ይሄ ተደርጓል፣ ይሄ ተሰጠኝ፣ ይሄ ተደረገልኝ፣ ቴንኪ በሉልኝ። እኔ የተለያየ ቦታ እያየሁ እሺ ብያለሁ። እኔ ይሄን ብያለሁ። ስለምታውቂያቸውና ስለሰማሽ ምን አገባኝ እኔ። ቲክቶክ ላይ ያሉ ሰዎች ናቸው። ልክ እኔን እንዳስጠራኝ አስጠርተጠይቅ። እሺ ምን እናድርግ? እውነት አስጠራና የሰጣቸው ነገር ካለ ጥራና ይሰክራል። እኔ እናት እኔ በጣም ጥራና ጠይቃቸው። እኔ ምን እየጠራው እኮ ነው ነው ይላል። በቃ እኔ ተወኛ ጆከር። የኔን ጥፋት እኔ ልመልስ፣ የሰዎቹን ጥፋት ግን አልችልም። ተው አትስተዳደቡ። ይቅር ከማለት ውጪ ምን ማድረግ እችላለሁ? መልእክት ማድረስ ወንጀል ከሆነ ከዚህ በኋላ በይፋ መልእክትም አላመጣ አላደርስም። ዛት ሴት ጨርሻለሁ። ከዛ ውጪ ያደረኩት ነገር ለታዘሽው ነገር ማድረስ ግዴታሽ። እሱን አታድርሺ ያልኩሻለሁ። እሱን ማድረስ በዚህ ልክ አስጠርቶ አንቺ ነሽ ተሽ ምናምን ሌላ ነገርን የምልሽ ይሄ በጋጋታ ሌላ በተቀየመና በተለያየ ነገር ማጋጋቱ እሱ ሌላ ጉዳይ። ተሰደብ ጸጥ ባልኩኝ ነው እንዴ? ማንም ቤቱን እየከፈተ ሲሰድበኝ ጸጥ ባልኩኝ? ክብር ማስነካት መስሎኝ ዝም ባልኩኝ? እንደገና እኔ እዚህ ጋር ተጠርቼ አንቺ ነሽ ልባል እኮ አይገባም። አያችሁ አይደል? ጫጫታ ጣጣታ አታርጉት። እኔ ሰፊ ንግግርም አልወድም። አንድ ጊዜ ፎቶ ቅርብ ፎቶ ያለው ይሄ ስለሆነ ይዳርጋሉ። ሌላ ፎቶ አለ። ኦኬ አስተያየት ምስል ይሄ ጆከር አንድ ነገር ልናገር። የትም ቤቴንም ከፍቼ መናገር ያልቻልኩትን አንድ ነገር ልናገር። እዚህ ውስጥ አላችሁ ኖ ልናገር። አንድ ጊዜ 1900 ሰዎች ከእርዳታው ቀን ጀምሮ ቮይስ በሰው በኩል ተልኮልኝ ያሰማሁትኝ which is true። የቤታዮ ወርቅ ተልኮልኝ ያደረስኩትኝ። የታኩር መኪና ስጡ ተብሎ ተሰጥቶን ነው ያደረስኩትኝ። ከዚህ ውጪ ያደረኩት ነገር ካለ እየገባችሁ ጠይቁ። አለቀ። ሌላ ስሰደብ መልስ አልሰጠሁም። ስንቋሸሽ ሸርሙጣ ስባል ጋለሞታ ስባል መልስ አልሰጠሁም።
ክብሩን የሚያስነካ ነገር ያደረኩት ነገር የለም ከሚዲያ ከመራቅ ውጪ። አድምጪኝ። አሁን ጥሩ በሀሳብ ስሜታዊ በሆነ ሳይሆን ጥሩ ሀሳብ ይዘን ነው መነጋገር ያለብን። አንድ ጊዜ ሚዩት አንስተሽ የምጠይቅሽን ጥያቄ እንድመልሽልኝ እፈልጋለሁ። በእኛ ልክ የሚጠራ ሰው ነው እኛ የምንበሻሸቅበት ሰው ነው እሱ? እችን ብቻ መልሽልኝ። እኔ ነው ጆከር እኮ አንቺን ነው የምጠይቅሽ። አሁን እኛ በቲክታከር ደረጃ እኛ የምንበሻሸቅበትና እኛ ስሙን እያነሳን እያወጣን እያወረን የምንበሻሸቅበት ሰው ነው ወይ? አይደለም። ቴንክ ዩ። እኔ የምፈልገው እኮ ይሄንን ነው። እሺ እኔ የቱ ጋር የተበሻሸቅኩበት የቱ ጋር የተሰደብኩበት? አሁን እኔ ጥቅል እንዲስተካከል ጥቅል ነው እየነገርኳቸው ያለው። ኦኬ እንድንደማመጥ ነው። በሌላ ይሄ በመጥፎ ጎን የሚሰድብሽ ሰው እኔም ተቃዋሚ ነኝ። እሱም በደንብ ታውቂያለሽ። እሱን እኮ መለስኩልህ። ግን እኔ እዚሁ ጋር ደግሞ ለአንተ ስጠይቅህ አትለፍ የኔን ጥያቄ አትለፍ። ያንተ መልሼ የለ እኔ የቱ ጋር የተሰዳደብኩበት አሁን እኔ የምናገረውን ነገር በስነ ስርዓት ተነጋግረን ተደማምጠን መለስኩልህ። እየሮጥሽ እንትን አትበይኝ። አሁን እኔ ማለት የፈለኩት ነገር አንደኛ ነገር እኛ የምንበሻሸቅበት ሰው አይደለም። በጣም ክብር ያለው ሰው። ሁለተኛ ነገር በዚህ ልክ እርስ በርስም መጋጨት እርስ በርስም ሆያ ሆየ የሚያስብል ምንም አይነት ነገር የለም። ለማህበረሰቡ ለወገኑ ትላንትም ከኢትዮጵያ ያን ያክል ንብረቱን ያለውን ንብረቱን ጥሎ የወጣ ማህበረሰቤ ሲጎዳና ማህበረሰቤ ሲሞት እኔ ቁጭ ብዬ ሞቀ ቤቴ አላይም ብሎ ነው ቤቱን በትኖ የወጣ። ዛሬ በየሰው ሀገር የሚንከራተት ለወገኑ ለማህበረሰቡ ብሎ እንጂ በጋርድና በተለያየ እንትን የሚኖር ክብር ተከብሮ የሚኖር ሰው። እኛ ግን የራሳችንን ሰው ቁጭ ብለን ካላስከበር ነውና ካላከበር ነው የምንነጋገርበትም ደረጃ አለው። ስሙም የሚጠራበት ደረጃ አለው። ስሙም ተጠርቶ ጎልቶ እንዲታይ ማድረግ ሲገባን ሌላ ግን እየዘቀጥን የተደረጉትንም ያልተደረጉንም ለምን ስርዓት አይኖራችሁም? ጠቅለል አድርጌ ነው የምናገረው። ከሌነሽ ሳራ መተሻል። ሳራም ከትንንሾችሽ ጋር ወርደሽ መነጋገሩን ለምን አታቆሚም? ለምን አንቺስ ትነጋገሪያለሽ? በቃ ተውኩ እኮ ትቻለሁ እኮ ወንድሜ። አንደኛ የቆሎ ጓደኛችን አይደለም ይከፋናል። ኧረ ወንድሜ ይቅርታ ጠይቄ ዛሬ ለተነጋገርነው ነገር ምናምን ብዬ እኮ ትቼ ወደ ስራ ተመልሻለሁ። በቃ እኔ የምፈልገው ጉቺን ስለካ የነበረው ይሄ ነገሮች ነው። አንድ ጊዜ ሳሪ ዛሬ ጠዋት እኔ ደውዬ ምንድን ነው ያልኩሽ? እኔ ስለዚህ ነገር ይቁም ተይ አላልኩሽ? ተነጋገርን እኮ እኔ አሁን ማለት ልክ እኔን እንደ ጥፋተኛ ተደርጌ አንቺ ነሽ ይሄን ነገር ይዘሽ የመጣሽው። ኦፍኮርስ ነገም ከነገ ወዲያም አድርሺ ተብሎ መልእክት ከመጣልኝ ይዤ እመጣለሁ። እዛ ላይ መልእክቱ ላይ አትሂጂ። ሌላ ያደረኩት ሳሪ አንድ ጊዜ ዝም በይ። ከማን ጋር ተሰዳድቤያለሁ? እኔ ተናገር፣ አንተን ልጠይቅህ። ከማንን ዲስሪስፔክት ይኸውልሽ፣ አንቺ ከሌጋ ተሰዳድብሽ በተረጋጋ መንፈስ የቆሎ ጓደኛችን አይደለም። እኔን ይሄ አይመለከተኝም። ማን ልትጠራኝ አይገባም። በቃ እኔን አትጥራኝ ነው። በዚህ እኔን ለምን ትጠራኛለህ? ጆከር ምን አድርጌ? ይኸውልሽ ሳራን ደውለሽ አንቺ ማስቆም ትችያለሽ። አስቆመችኝ እኮ በቃ ተናገረችኝ። ከዛ ትናንትና አንድ ጊዜ የሰውም ግፍ አለው። ሲበቃ ይበቃል። ሁላችሁንም አከብራችኋለሁ። ክብሬን እንዳታልፉ። ምንም ያደረኩት ያጠፋውን ነገር የለም ከመሸሽ ከመራቅ ውጪ ተው ከማለት ውጪ በውስጥ ዛሬም ጉቺ ብላችሁ ስመጡ የሚገባኝ የኔ ደም መራር እንደሆነ ነው። ከዛ ውጪ ግን ክብሩን የሚነካ ነገር ያደረኩት ነገር የለም። አለቀ። ምንም ብትሉ ምንም አላደረኩም። ከመራቅ ውጪ ከሚዲያ ነው የራኩት። ስሰደብ ሸሸው የሱን ክብር አሁንም እየሰማሽኝ አይመስለኝም። አሁንም ለሌላ ሰው እንጂ ለኔ አይደለም። የኔን ጥያቄ አይደለም እየመለስሽ እና እኔ ጋር እየተግባባሽ አይደለም። ጥያቄሽ ሌላ የተናገሮች ጋር ነው ምልልስሽ እንጂ እኔ የምጠይቀው ጥያቄ ሌላ ነው። ጉቺ ተማምለክ እኮ ነው አይደል ያስጠራከኝ? እሷ ነች ነገር ያመጣችሁ። መጠራት ባለብሽ ነገር መጠራት ግዴታሽ ነው። እኔ አንድ ነገር ልንገርሽ። በመጀመሪያ አዳምጪኝ። አሁን እኔ አልሰማህም። ቻው። እኔም እኮ ልሰማሽ አልችልም። በመጀመሪያ ደረጃ አዳምጪኝ።
አዳምጪ። መደማመጥ ባለብን ልክ መደማመጥ ግዴታችን። መከበር ባለበት ደረጃ መከበር አለበት። ይሄንን ለኔ አይደለም የምትነግረኝ ነው። ለአንቺም ከአንቺም ጀምሮ ከትንሽ እስከ ትልቅ ሁሉንም ነው የምናገር። ያደረኩት ነገር ስለሌለ ለኔ አትንገረኝ። አራት ነገርኩሽ። በቃ ያደረግሽው ነገር የለም። አንቺ ራስሽን ታውቂያለሽ። ቴንክ ዩ። ሳራ ትቀርብሻለች። ሳራ ማስቆም ግዴታሽ ነው። ጉችን እኔ የሆነ ነገር ካለ ማስቆም ግዴታ ነው። ማንም ሰው ታይ ከማለት ልትሰደቡበትና ልታንጓጡት አትችሉም። በቃ አራት ነጥብ። እኔ ነገርኩሽ። ተናገር፣ እኔን አይደለም። አንቺም የመናገር ግዴታ አለብሽ። እኔ ብቻ እኮ ጆከር አማራነት የሚመለከት አንድ ጊዜ ልንገርሽ፣ ወርቁ አይተነው ግለሰብ አይደለም። ለአማራ ህዝብ ነው እንጂ ግለሰብ አይደለም። ጆከር አንድ ነገር ልንገርክ፣ ሳራ ማንም ሰው ስንት ቀን የነገርኩሽ እኔ ነገር ይቅርብኝ። ባሽሙርም በተለያየ አንድ ልጨርስላችሁ፣ ባሽሙርም በተለያየ ነገር ከዚህ በኋላ ማንም ክብር እኔ ማከብራችሁ ከትንሽ እስከ ትልቅ ባሽሙርም በተለያየ ነገር የሆነ ነገር ስትነጋገሩ ባይ ክብሬን አወረደው እንዳትሉ። ማርያምን አልነጋገርም። እኔ አሁን መመላለስ አልፈልግም። አልነጋገርም። እመቤቴን አንነጋገርም። ጆከር እመቤቴን በቃ ያንን ነው አይደል የምፈልጉት። ስለዚህ እኔ ጭቅጭቅ ክርክር አልፈልግም። ሁለታችሁም ምረዱ። ጨርሻለሁ። ያንን ነው አይደል የምፈልጉ። ማንም ህዝብ ነው እንጂ ግለሰብ አይደለም። በዚህ ልክ ግን በዛ የሄዳችሁ እናንተ መሸማወል እናንተ እንትን ማለቻ አይደለም። ከዚህ በኋላ አከብር ነበር እንዲያረግ ነበር እንደዚህ ነበር የምትይ ሰው ካለሽ እኔ ምንም ፈልጌ ምንም አይነት ነገር ፈልጌ አይደለም። ትከበሪያለሽ ትቀመጫለሽ። የቆሎ ጓደኛችን አይደለም። ማክበርና መከበር ባለበት ልክ እናከብረዋል። መደረግ ባለበት ልክ ይደረግለታል። እሱ የሚፈልገው እጅ አይደለም። ያደረገው ነገር ግን በህዝብ ዘንድ መታወቅ አለበት። የህዝብ ልብ ክፍት መሆን አለበት። ትላንት ብሉ ሳይበር የምትባሉ ቆሻሾች ዛሬ ለወገኑ እጁን ስለዘረጋ እናንተ የብልጽግና ተላላኪ ብላችሁ እከሌ በየስማችሁ መጥራት ትችላላችሁ። የቆሸሻችሁ ቁርሳችሁን እንኳን በስነ ስርዓት ለህዝብ 5 ሰው በቀን አብለተ የማታደር ቆሻሻ የጻፋችሁትን ፌስቡክ ላይ አይተናል። ውርደታም ናችሁ። ዛሬ ደግሞ እዚህ መታችሁ የሀገር ጅንዙዝ አንዱ በዛ በዚህ ስትከበሩ ተከበሩ። እኔ እኮ ክብር ቀጥ እንድትሉ ስለምፈልግ ነው። ማውረድ ስለማልፈልግ ነው። እያንዳንድሽ ማውረድ ከፈለኩ አወርድሻለሁ። ከትንሽ እስከ ትልቅ እረፉ። በቃ እኔ ከነገ ጀምሮ አንድ ሰው ሲመላለስ ባይ አላከበረንም እንዳደረገን እንዳትሉ። በቃ የቆሎ ጓደኛችን አይደለም፣ ደረጃችንም አይደለም። ተረጋጋ። ምን አባሽ ልረጋጋ? ምን አባ ገባ? የሚዲያው ባለቤት እኮ ነኝ እኔ። ምን ልታመጣ ነው? ማንሽም ሆነ ማንንም ሆንክ ከኔ በታች ነህ። ምን ልትሆን ነው? ምን አባ ታመጣለህ? አርመጠምጣለሁ ኖ ነይ ውረጅ። ጨርሻለሁ። ሀሳብ እኔ ተወዱኛላችሁ፣ ታከብሩኛላችሁ። ማንም ሰው ገብቶ እንድናገራለሁ። አሁን እኔ በሽታዬ ስለተነሳብኝ ሌላ ትኩስ ጦርነት የምታከብሩ ከሆነ ውጡ። ለምን ዝም ብዬ ይቺ ራሴን እየበላኝ ጆሮዬን እያሳከከኝ ዝም ተረጋጋ። ምናምን መረጋጋት ነው። በቃ ጨርሻለሁ። ቲርኪ ቡርኪ ጭራሽ ወደ ሰፈር ወደ ጎጥ አስገብታችሁ ስትን ከዚህ በላይ ማፈሪያ አለ እንዴ? ማንም ከኔ በታይ ናችሁ እያልኳችሁ ትንሽ ወንክ ትልቅ ወንክ በውስጥ እየሄዳችሁ የምትገፋፉ ደግሞ ሌላ የእሱ ጥላት ይሆናችኋል። እኔ እነሱን እንደዚህ አይነትን ሰዎች ሚዲያ ላይ ተቀምጠን ካላስከበርን እኔ ሙቻታለሁ። ወጣ ጃፒ ከዚህ ክብር የሚባል ነገር አለ። እረፉ በቃ። በበጎ ነገር አንሱት፣ በመልካም ነገር አንሱት። የቆሎ ጓደኛችን ይመስል እዚህ ቁጭ ብለን እያየን እንደዚህ አይነት ነገር ሲደረግን እኔም ይደብረናል። የጥላት መሰቀጠል በጣም እኮ አርቆ የሚያስብ ሀገር መግዛት የሚችል ሰፊ አመለካከት ያለው ሰው እኮ ነው። ሰፊ አመለካከት ባይኖረው ለምን የአማራ ባለሀብት ስንት ባለሀብት አለ። ምን ሸካውስ አላሙዲንስ ምንድን ነው? አማራ አይደለም? አማራነት የለበትም? ሌላ ትልልቅ በሱ ደረጃ ያሉ ሰዎች ለምን ገንዘባቸውን በትነው ከሀገር አሉት? በዚህ ልክ መንግስት ሊያላምጠው ለምን ይቻላል?
በዚህ ልክ ለማህበረሰቡ ግሮሮ ውሃ እንኳን ጠጥተው ይደሩ ብሎ ያንን ሲለግስ ለምን መንግስት አልተቀበሉም? ማጫጫዋና እሱን ከፍ ማድረግ ሲቀበል ጭራሽ ወርዳችሁ ሴት ለሴት በሱ ስም መሰዳደብ ያልታደርጉ ስትሞክሩ እኛ ሙተን ነው እውነት ኑረን ነው ታው ስትባሉ ማሳሚ ከሆነ እንድታይ የሚገባሽን ነገር አወጣሻለሁ አውጣለሁ። ጥላት የሆናችሁ ቋሚ ጥላቶች ደግሞ አላችሁ። አንተ እኮ ተረጋጋ ምናምን የምትለው ይሄ የሞት አይነት እኮ በክቶች ናቸው። በቃ 4 ነጥብ እኔ ከአሁን በኋላ አቁሙ የሚለውን ነገር ሐሳቤን ነው መስጠት የፈለኩ። ባስቀይማችሁ አስቀየመን እንዳትሉ። ቀዳዳ እሱ ያባት ነው አባቱ በእናት ቀዳዳ መልሰ ገባበት ስለዚህ እኔ ማንንም ሰው የምሰባ ሰው አይደለም። በራሴ ዓለም እንቀሳቀስ ለማንም